የስራ ቦታ ላይ መከበር ወይም ደግሞ ክብር ማግኘት ስለ ራሳችሁ ጥሩ ስሜት እንዲሰማችሁ ከማድረግ በዘለለ አዳዲስ የስራ በሮችን የሚያስከፍት፣ ከፍ ላሉ ኃላፊነቶች የመታጨት እድል የሚያሰጥ፣ ስህተቶቻችሁ ተጋነው እንዳይታዩ የሚያደርግ፣ በችሎታችሁ የሚጠራጠሩ ሰዎች እንዳይኖሩ፣ ሐሳብና አስተያየቶቻችሁ ተገቢው ትኩረት እንዲሰጣቸው የሚያደርግ ሲሆን እነዚህ ነገሮች ደግሞ ስራችሁን በብቃትና በጥራት ለመስራት በራስ መተማመን ይጨምሩላችኋል። ነገር ግን ደግሞ እዚህ ጋር አንድ ቁልፍ ነገር ልብ ልትሉ ይገባል። አክብሮት ከሰዎች ጠይቃችሁ ወይም ደግሞ አስገድዳችሁ የምትቀበሉት ነገር አይደለም። አክብሮት ራሳችሁን በምታቀርቡበት፣ ራሳችሁን ፕሬዘንት በምታደርጉበት መንገድና በጣም ጥቃቅን በሚመስሉ ተግባራቶቻችሁ ውስጥ የሚታይ የሚንጸባረቅ ነገር ነው። ከምንም በላይ ደግሞ ራሳችሁን የምታከብሩበት መንገድ ለመከበር ቁልፍ ነገር ነው። ሰላም ወዳጆች፣ እንዴት ናችሁ? ይህ መፍትሄ ነው። መፍትሄ በሺዎች የሚቆጠሩ ወዳጆችን እየረዳ ያለ ድንቅ የዩቲዩብ ቻናል ነው። በዛሬው ዝግጅታችን በስራ ቦታችሁ ከሰዎች አክብሮት የሚያስገኙላችሁን 6 ነገሮች እንመለከታለን። እንደተለመደው ሁላችሁም ቪዲዮውን ላይክ፣ አዳዲሶች ቻናላችን ሰብስክራይብ በማድረግ እንጀምር። የመጀመሪያው ቃል የገባችሁትን ነገር መፈጸም። የስራ ቦታ ላይ 2 አይነት ሰዎች አሉ። የመጀመሪያዎቹ ጊዜያቸውን፣ ጉልበታቸውን፣ አቅማቸውን ሳያመዛዝኑ ሁሉንም ስራና ሁሉንም ትዕዛዝ እሺ የሚሉ ናቸው። እነዚህ ሰዎች በጣም ተደራራቢ የሚባሉ ትዕዛዞች በመቀበላቸው ምክንያት ብቻ አንዱንም ስራ አንዱንም ትዕዛዝ በብቃት መወጣት አይችሉም። እነዚህ ሰዎች እምነት የሚጣልባቸው አይነት ሰዎች አይደሉም። ሁለተኞቹ የስራ ኃላፊነትና ትዕዛዞችን በጥንቃቄ የሚቀበሉ፣ ቅድሚያ ሊሰጣቸው የሚገቡ ጉዳዮችን ለይተው የሚያውቁ፣ ከአቅማቸውና ከችሎታቸው በላይ ርቀው ለመሄድ የማይንጠራሩ ናቸው። እነዚህ ሰዎች ከመጀመሪያዎቹ ሰዎች ይልቅ ይበልጥ የተከበሩና ይበልጥ የተመሰገኑ ናቸው። ይህን እዚህ ጋር አንድ ነገር በሚገባ ልብ በሉ። ታላቅነታችሁ የሚረጋገጠው በገባችሁት ቃል ብዛት ሳይሆን በፈጸማችኋቸው ነገሮች ልክ ነው። ቃል ልትገቡ ግድ የሆነ ነገር ሁሉ ሊፈጸም የግድ ነው። ይህ ካልሆነ ግን እምነት የማይጣልባችሁ ሰዎች ትሆናላችሁ። ሁለተኛው በጫና መሃል እርጋታ መለበስ። የተሰጣችሁን ስራ ለመስራት ችሎታው፣ እውቀቱ፣ ፍላጎቱ ኖሯችሁ ነገር ግን እንዴት በጫና ውስጥ በእርጋታ ስራችሁ መስራት እንዳለባችሁ ካላወቃችሁ፣ በፍጥነት ስሜታዊ የምትሆኑ ከሆነ፣ ሰዎችን የምትዘጉ ወይም ደግሞ ካጠገባቸው የምትርቁ፣ እንደ ሁኔታው ሪያክት የምታደርጉ፣ አብዝቶ ማሰብና መቆዘም ውስጥ የምትገቡ ከሆነ እንዴትም ውጤታማ ልትሆኑ አትችሉ። ውጤታማ ካልሆናችሁ ደግሞ የሚገባችሁን አክብሮት አታገኙ። ስለዚህ በስራ ቦታችሁ በቂ አክብሮት እንዲሰጣችሁ በጫና ውስጥ እርጋታ የመላበስ ክህሎታችሁን አዳብሩ። የገባችሁበት አስቸጋሪ ሁኔታ እውነታውን እንዳይጋርዳችሁ ተጠንቀቁ። የተሻለ ነገር ለመስራት ስትነሱ የሆነ አይነት ጫና፣ የሆነ አይነት ፈተና ውስጥ መግባታችሁ አይቀርም። ነገር ግን ደግሞ እውነተኛ ማንነታችሁ የሚገለጠው በጫና ውስጥ በምታደርጓቸው ምርጫዎች ነው። ስለዚህ በአስቸጋሪ ሁኔታዎች ውስጥ ጥርት አድርጎ ማየትና ማሰላሰል መቻል ትልቅ አክብሮት ያስገኝላችኋል። ሶስተኛው ሰዓት አክባሪነት። ስራን በተሰጠው የጊዜ ገደብ ሰርቶ ማጠናቀቅና በሰዓቱ የስራ ገበታ ላይ መገኘት ምን ያህል የሌሎች ጊዜ ግድ የሚላችሁ፣ ከእናንተ ለሚጠብቁ ሰዎች ምን ያህል ቦታ የምትሰጡ ሰዎች መሆናችሁን ማሳያ ነው። ከዚህ በተቃራኒው ደግሞ ጊዜን በአግባቡ መጠቀም አለመቻል ምን ያህል የተካለባችሁ፣ ምን ያህል ዝግጅት የጎደላችሁ፣ ምን ያህል ቸልተኛና እምነት የማይጣልባችሁ አይነት ሰዎች የመሆናችሁ ማረጋገጫ ነው። በጣም የተከበሩ ሰዎች ለራሳቸውም በዙሪያቸውም ላሉ ሰዎች ጊዜ ይጠነቀቃሉ። ባላስፈላጊ ክርክሮችና ሰጣ ገቦች የራሳቸውንም የሌሎችንም ጊዜ አያቃጥሉም። አራተኛ ከሚጠበቅብን በላይ ሄዱ መስራት። አንዳንድ ሰዎች ከተሰጣቸው ስራ በታችን በላይም ሳይሄዱ ተቆጥራ ተሰፍራ የተሰጠቻቸውን ስራ ብቻ በመስራት ያምናሉ። ይህ ልማድ ላይላዩ ሲታይ ተገቢና ትክክለኛ አካሄድ ይመስላል። ነገር ግን ደግሞ በዚህ ሂሳቢ በዙሪያችሁ ካሉ ሰዎች ወይም ደግሞ ከስራ ባልደረቦቻችሁ በበለጠ ጎልታችሁ መውጣትና መታየት አትችሉ። በስራ ቦታችሁ ጎልታችሁ መውጣት፣ መታየትና የተሻለ ሪኮግኒሽንና አክብሮት ማግኘት ከፈለጋችሁ በወረቀት ተጽፎ ከተሰጣችሁ የስራ ድርሻ አልፋችሁ ተጨማሪ ነገሮችን የመስራት ተነሳሽነት ይኑራችሁ። አምስተኛው ገደቦችን ማወቅ። በራችሁን ላንኳኩ ጥያቄዎች በሙሉ ምላሽ መስጠት። ከግል ፍላጎቶቻችሁ በላይ ለሌሎች ዋጋ መክፈል ምናልባት የምትፈልጉትን ትኩረትና እይታ ሊያስገኝላችሁ ይችላል። ነገር ግን ደግሞ ይህ አካሄድ
ለብዝበዛ እንደሚዳርጋችሁም በሚገባ ልታውቁ ይገባል። አርፍዳችሁ እንድትሰሩ፣ የሌሎችን ክፍተት እንድትሸፍኑ ልትጠየቁና ለተወሰነ ጊዜ እነዚህ ነገሮች ያለንከን ልትሰሯቸው ትችላላችሁ። ነገር ግን ደግሞ በጊዜ ሂደት እነዚህ ነገሮች ሸክም እየሆኑባችሁ እንደሚሄዱ በፍጹም አትጠራጠሩ። ይሄ ሸክም በከበዳችሁ ቁጥር ስራችሁ ላይ የነበራችሁ ውጤታማነት አብሮ መውረድ ይጀምራል። ገደብ ማበጀት በምንም መንገድ ለስራ ካለመነሳሳት፣ ፍላጎት ከማጣት፣ ከትጋት ማነስ ጋር የሚያገናኘው ነገር የለም። ከስራ ባልደረቦቻችሁና በዙሪያችሁ ካሉ ሰዎች ተገቢውን ትኩረት ማግኘት ከፈለጋችሁ 24/7 አለው ማለታችሁን አቁሙ። 6ኛው ኃላፊነት መውሰድ። የምትሰሩት ስራ ውጤቱ እንደተጠበቀው ሳይሆን ሲቀር ሌሎች ላይ ጣት መቀሰር፣ ሌሎችን ተጠያቂ ማድረግ በጣም ቀላል ነው። ነገር ግን ደግሞ ይሄ ኃላፊነትና ተጠያቂነትን የመሸሽ ማሳያ ነው። በስራችሁም ይሁን በሌሎች ህይወት መስተጋብሮቻችሁ ውስጥ ለሚፈጠሩ ነገሮች 100% ኃላፊነት መውሰድ ስትጀምሩ ህይወታችሁንና የስራ ሁኔታችሁን ለመቀየር ሙሉ ስልጣን ያለው እናንተ ጋር ይሆናል።